ዛሬ ወዳሰብኩት ሐሳብ ላስት ዊክ ወደ ጀመርኩት ቀጥልላችኋለሁ። ደቀ መዛሙርቱ በህይወት ዘመናቸው ጠይቀው የማያውቁትን ጥያቄዎች ጠየቁት። ብዙ ጥያቄዎች ቴዎሎጂካል ጥያቄ ነው የሚጠይቁት ጌታን። ስትመጣ ምልክቱ ምንድነው? ለምሳሌ ማቴዎስ 24 ስትመጣ ምልክቱ ምንድነው? አንተ የሕያው እግዚአብሔር ልጅ ነህ? የጠየቁት ጥያቄዎች በሙሉ ቴዎሎጂካል። ኤልያስ ነህ? አንተ ኤልያስ ነህ? ኦኬ ጌታ ኢየሱስ ክርስቶስ ስለ ፍቺ ያለህ አቋም ምንድነው? all the questions were በህይወታቸው ዘመን የጠየቁት ጥያቄዎች ስለ ቴዎሎጂካል ኮንሰፕት ነበር። እዚህኛው ቦታ ላይ ግን አንድ ትልቅ ነገር በህይወታቸው ያደረጉት ብዬ የማስበው ሲያቀታቸው ወደ ጌታ መጡና እኛ ልናወጣ ያልቻልነው ስለ ምንድነው ጌታዊ ችግራችን? ጌታ ኢየሱስ ክርስቶስ ማቴዎስ 17 ላይ የዚህ ተጓዳኝ ንባብ እሱ ላይ ነው ያለሁትኝ። እሱን እናነብና እንቀጥላለን። ዛሬ ባለፈው ሳምንት ነግሬያችኋለሁ። ሁሉን ከምንችላቸው ነገሮች አንዱ በኃይልና በስልጣን መኖር እንችላለን። በስልጣን መኖር፣ በገዥነት መኖር እንችላለን። እስቲ እችላለሁ በሉ። እንችላለን። በምን መኖር? በገዥነት። እስቲ ገዥነት በሉ። ተገዥነት ከላያችሁ ላይ ይሰበር። በምድር ላይ ከተገዛችሁ ሌሎች ገዢዎች በሙሉ አመፀኛ ገዢዎች ናቸው፣ ኢሌጋል ናቸው። ሌጋል ገዢ አንድ ብቻ ነው፣ እሱም እግዚአብሔር ብቻ ነው። ከሱ ውጪ የሚገዛን ምንም ነገር የለም። እንከባበራለን እንጂ አንገዛዘም። ሰውም አይገዛችሁ። ለምን አሜን አትሉ? ሰውም አይገዛችሁ። እግዚአብሔር ባስቀመጠው ኦርደር ውስጥ እንከባበራለን እንጂ ሰው በሰው ላይ ገዢ አይደለም። ከተሰማችሁ የገዢነት ነገር እሱ ሮንግ ነው። እግዚአብሔር ከላያችሁ ላይ ይስበርላችሁ። አንዳንድ ጓደኞች አሉ፣ አንዳንድ አብረዋችሁ የሚውሉ የሚሰሩ ሰዎች አሉ፣ ኮንትሮሊንግ ስፒሪት ያላቸው ሊቆጣጠራችሁ። የት ገባሽ የት ወጣሽ አንተ እና ትፈሯቸዋል። እኔ እሷን እፈራታለሁ እሷ የሚል ይሄ ኮንትሮሊንግ ስፒሪት ካለ that's not from God። እግዚአብሔር መንፈስ ሃምብል ነው። እግዚአብሔር ስሙ ብሩክ ይሁን። እየፈራን እየተንቀጠቀጥን የምንገዛው ለእርሱ ብቻ ነው። እዛ ውጪ ያሉ ገዢዎች በሙሉ ከላያችሁ ላይ ይፍረስ። በገዢነቱ ጥላ ስር እኛ ደግሞ ጠላቶቻችንን እንድንገዛ እግዚአብሔር ስልጣን ሰጥቶናል። ይሄኛው አጋንንት ግን አቃታቸው። ደቀ መዛሙርት ማቴዎስ 17 አቃታቸው። ወደ ጌታ መጡና ጌታ ሆይ እኛ ይሄኛውን ችግር ልንፈታ ያልቻልነው ከዚህ በፊት እኮ አጋንንት እንደ መብረቅ ከሰማይ ሲወድ አይተናል። ባብና ጊንጡ ምን ተብሎልናል? ተገዝቶልናል፣ ሪፖርት አድርገናል። this kind of enemy ግን ይሄኛው አይነት ችግር ግን ልናወጣው ያልቻልን ስለምንድን ነው አሉት። ምዕራፍ 17 ከቁጥር 19 ጀምሮ ታሪኩ ያለው ከ14 ጀምሮ ከጊዜ አንፃር ከ19 ጀምሮ እና ከዚህ በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻልን ስለምንድን ነው አሉት። ይህን ዛሬ በደንብ ተከታተሉ። ኢየሱስም ስለ እምነታችሁ ምንድነው ማነስ ነው አላቸው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል። የሚሳናችሁም እዛኛው ላይ ለሚያምን ስንቱ ይቻላል ነው? ሁሉ ይቻላል። እዚህኛው ላይ ደግሞ የራሱን ባህሪ ወሰደና የሚሳናችሁ ምንም የለም ማለት። አውት ኦፍ ኮንቴክስት በመውሰድ አንዳንዶቹ ቱ ዘ ኤክስትሪም እነዚህ ኒው ኤጅ ሙቭመንት ሌላ ዳይሜንሽን ውስጥ ገብተዋል። እነሱን አይደለም። እኛ እግዚአብሔር ባስቀመጠልን የህይወት ባውንደሪ ውስጥ የሚሳነን ነገር የለም። ፍሬምወርክን ተመልከቱ። እግዚአብሔር ባስቀመጠልን ፍሬምወርክ ውስጥ የሚሳነን ነገር እና የሚሳናችሁ ነገር የለም ማለት። ይህ አይነቱ ግን ከጸሎትና ከጦም በቀር ምን አረገም አይወጣም አላቸው። መጾምና መጸለይ ስትጀምሩ ማስወጣት ትጀምራላችሁ። ጾም ጸሎት የሃይማኖት ስርዓት ሳይሆን የሆነ አለመቻልን ማስወጫ ነው። ደለም አሜን በል። ጾም ጸሎት በውስጣችሁ የገቡ ለእምነት ማነስ ምክንያት የሆኑ እነ ፍርሃት፣ እነ ድንጋጤ፣ እነ ስጋት፣ እነ አንዛይቲ፣ እነ ዲፕሬሽን፣ እነዚህ ሁሉ ስፒሪቹዋል ኮሌስትሮል የምላቸው በደማችሁ ውስጥ ኮሌስትሮል ሲበዛ አደጋ ነው አይደል? ብሎኬጅ ነው፣ ፍሰቱን ነው። ፍርሃት በእምነታችሁ መካከል ሲገባ የእግዚአብሔር ኃይል በእናንተ ህይወት ውስጥ እንዳያልፍ ብሎኬጅ ነው የሚሆነው። እንዲህ አይነቱ ብሎኬጅ በኤክሰርሳይዝ እንደሚጠፋው ከልባችሁ ውስጥ ከደማችሁ ውስጥ ከስጋችሁ ውስጥ ከደማችሁ ውስጥ እንደሚጠፋው ስትጾሙ ስትጸልዩ እግዚአብሔር ከአለማመንን ከውስጣችሁ ድራይቭ አውት ያደርገዋል፣ ያስወጣዋል። እነዚህ ነገሮች ድራይቭ አውት ያደርጋሉ when you start fasting and praying። እኛ እንጾምልሻለን፣ አንቺ ላይ ኮሌስትሮሉ እያደገ ፍርሃቱ ጥርጣሬው እያደገ ይሄድ፣ እሱ ይጾምልሻል። አንቺ ፍሉሱን ብቻ ላኪ። የሰው ልጅ ከእግዚአብሔር የህይወት ስርዓት ያወጡ በርካታ ድምጾችና ትምህርቶች እዚህ አየር ላይ እንዳሉ ታውቃላችሁ። መጽሐፍ ቅዱስ ስለናንተ የምንጾምባቸው ጉዳዮች እንዳሉ ቢነግረንም እናንተ ውስጥ ያለውን ፍርሃት ግን ለማውጣት አንተ ነህ የምትፈለገው፣ አንቺ ነሽ የምትፈለጊው when you start praying and fasting። በሌላ አማርኛ ልንገራችሁ፣ ተከታተሉኝ። ይሄን ጌታ ኢየሱስ ክርስቶስ ይሄን ጥያቄ በመጠየቃቸው በጣም እድለኞች ሆኑ። በምክንያቱ ምንድነው? የቪክቲም ቲዮሎጂን ከላያቸው ላይ ነው የሰበረባቸው። ምን ማለት እንደሆነ አስረዳቸዋለሁ። ብዙ ክርስቲያን
ብዙ ክርስቲያን የሚያላክክበት ነገር ይፈልጋል። የሚያላክክበት ነገር ሲፈልግ የሚፈልገው ሁሉ ጊዜ አንድ ነገር አለ። ሰይጣን አለው። ከኔ ጋር ናችሁ? ከዛ ምን አለው? አሜሪካ አለች። አሜሪካ ስለምትኖሩ ይሄ ሀገር እኮ ነው ይላል። ይሄ ሀገር ምን አረገ? ይሄ ሀገር ገዳይ ከሆነ ሁሉንም መግደል ነበረበት። ከኔ ጋር ናችሁ? መንፈሳዊ ነገር ገዳይ ከሆነ ይሄ ሀገር ሁሉንም መንፈሳዊ ሰዎች ምን ማድረግ ነበረበት? መግደል ነበር። ስለዚህ አገሩ አይደለም። ግን እኛ እንትን እንፈልጋለን። ይሄ የምን ዶሮ ነው የሚባለው? ባመሪ የጦስ ዶሮ እንፈልጋለን። የምናላክክበት የሆነ ነገር። የመጀመሪያው ባሌ ነው እንደዚህ ያረገኝ። ይገርምሃል፣ መጀመሪያ ባሌን ካገባው በኋላ ህይወቴ መስቀልቀል አለ። ለዚህ ችግር ምክንያቱ ባሌ ነው። እነዚህ ሰዎች ለዚህ ችግሩ ምክንያቱ አጋንንቱ ነው እንዳይሉ ድብ የሆነ ጥያቄ ጠየቁት። እኛ ልናወጣ ያልቻልነው ስለምንድን? ኢየሱስ ደግሞ እንደ አጋንንቱ አይደለም። ጦስ የለባችሁ። ዶንት ቴክ ዚስ ቪክቲም ቲዮሎጂ። ብሌም የምታደርጉት ሽፍት የምታደርጉት ሪስፖንሲቢሊቲውን ወደ ሌላ አካል የምታደርጉበትን ነገር ሪስፖንሲቢሊቲው እናንተ ውስጥ ነው ያለው። ችግሩ የአጋንንቱ መጠን ላይ ሳይሆን እናንተ ውስጥ ያለው ያለማመጥ መጠን ነው፣ ያለማመን ብዛት ነው። በኢየሱስም ከላችሁ ላይ ይነሳ። ስለዚህ እንዲህ አይነቱን አላቸው። እንዴት ነው የምናስወጣው? ይሄኛውን የምታስወጡት በምንድን ነው? በጾምና በጸሎት። አንዳንድ ነገሮች በህይወታችሁ ያልተሳኩላችሁ ነገሮች ተመልከቱ። ለምንድን ነው ያልተሳኩት? እንፈልጋለን አለ የምናላክክበት የሆነ ነገር አለ። ከዚያ በላይ ግን ከዛ የሆነው ነገር ካደረገባችሁ ነገር በላይ እናንተ ውስጥ የሚፈጠረው የእምነት ህግ እሱን ያፈርሰዋል። እሱ ፈጠረው ከምትሉት በላይ እናንተ ውስጥ ያለው የእምነት ህግ፣ የእምነት ኃይል እሱን ያሸንፋል ነው የሚላቸው። ብዙ ጊዜ በኢትዮጵያ ቤተክርስቲያን ውስጥ በጣም ከምታዘባቸው ነገሮች ሰይጣን ኮንሺየስ የሆነ ምንድነው ብሌም። ለነገሩ ምን እናድርግ? ከዛች ከመጀመሪያይቱ ሴት ጀምሮ የተሰጠን ነው አይደል? ማን ነው? ከአዳም ጀምሮ የተሰጠን ነው። አዳም የመጀመሪያ ያደረገው ነገር ከሆነ ቀን በኋላ በፊት እኮ ዘምሮ ነበር አይደል? ምን ብሎ? ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። እቺ ሴት አይደለችም። ምንድናት? ስጋዬ ስጋዋ ነው፣ አጥንቷ ምን ነው? አጥንቷ ነው። እኔኑ እግዚአብሔር በሌላ ፎርም አድርጎ ሰራልኝ ብሎ ዘምሮ ነበር። ከሆነ ቀን በኋላ እባቡ መጥቶ ካሳተ በኋላ you are the cause of my problem። አንቺን ያገባው ቀን አይሎ አትሉም? እና እኛ እንልም እንዴ? አንተን ያገባው ቀን ሰዎች ሲሉ ሰምታችሁ አታውቁ? እናንተ አትሉም? እናንተ መልአክ ናችሁ፣ አላገባችሁም። የምትኖሩት በመንፈስ ዓለም ነው። ተጋይታችሁ አታውቁም። አንተ ወደ ህይወቴ ሌላ ቀን እኮ አልቅሰህ እኮ እግዚአብሔር አንቺን ስለሰጠኝ ብለሃል። የሆነ ቀን የሆነ ነገር ሲኖር ምን ትፈልጋለህ? የጦስ ዶሮ ትፈልጋለህ። እግዚአብሔር የጦስ ዶሮ ሆነለት። ለማን? ለአዳም። you are the cause of my problem። አንተችን ሴት ወደ ህይወቴ ባታመጣ ኖሮ እኔ እንደዚህ አልኖርም ነበር፣ በሰላም እኖር ነበር። አንተነ ይሄ ስለገባብን በስሪታችን ውስጥ ጦስ ዶሮ እንፈልጋለን የምናመካኝበት። ኢትዮጵያ ለምን አለ እንትኑን ትስሎን ቤተክርስቲያን ለምን አላደገች እናንተላንተ ስላል እኔ ነኝ የሚል የለም። ጌታ ኢየሱስ ክርስቶስ እዚህ ላይ ትልቅ ትምህርት የሰጣቸውና ደቀ መዛሙርቱ ከዚያ በኋላ ሳይሸነፉ የኖሩበት። ሂዱና የደቀ መዛሙርቱን ታሪክ አጥኑ። ከዚያ በኋላ ሰይፍ አላሸነፋቸው፣ መከራ አላሸነፋቸው፣ ስደት አላሸነፋቸው፣ ረሃብ አላሸነፋቸው፣ ጥማት አላሸነፋቸው፣ አልገዛ ያለ አጋንንት የለም። ለምን ገባቸው? አንድ ነገር የምንላላክከው ነገር የለም። ችግሩኛ ውስጥ ነው፣ ከላይ ላይ አራግፈዋለሁ። ኢየሱስ እንደዚህ ያለው ችግሩ እናንተ ውስጥ ነው። ዶንት ፋይንድ አንድ ብሌም የምታረጉት ነገር አትፈልጓላችሁ። ብዙ ጊዜ በእምነት ዓለም ስንኖር የምንቸገረው ይሄንን ነው። ይሄ ሶስት ነገር ልንገራችሁና ልጨርስ። ባለፈው ሳምንት የመጀመሪያውን እምነት ተነጋግረው። እምነት አንዳንድ ጊዜ ሰዎች እንትን ይልባቸዋል። ምንድነው? ብልቅልቅ ይልባቸዋል። መጽሐፍ ቅዱሳችን ላይ ሶስት ነገር ቶሎ ብዬ ላስጨብጣችሁ። መጽሐፍ ቅዱሳችን ላይ ሶስት አይነት እምነት አለ። የመጀመሪያው እምነት የዳንበት እምነት ነው። ኤፌሶን ምዕራፍ 2 ላይ ያለው እምነት ነው። ያዳነን የሚለው ማለት ነው። ጸጋውም በእምነት ምን ብሏችኋል? አድኗቸዋል። እስቲ ድኛለሁ በሉ። ድነናል። በምንድን የዳን ነው? በእምነት ነው። ይህም እምነት የማን ስጦታ ነው የሚለው? የእግዚአብሔር ስጦታ ነው። ጸጋው በእምነት አድኗል። ሁለተኛው የእምነት አይነት አለ መጽሐፍ ቅዱሳችን፣ የጊፍት ወይም የስጦታ እምነት የምንለው ሮሜ ምዕራፍ 9 ምዕራፍ 12 ቁጥር 6 ጀምሮ ስታነቡና አንደኛ ቆሮንቶስ ምዕራፍ 12 ላይ ስታነቡ የእግዚአብሔር ቃል እንደዚህ ለእያንዳንዱ እግዚአብሔር መንፈስ ቅዱስ እንደሚፈቅደው ለአንዱ የእምነትን ምን ስጦታ የእምነትን መንፈስ ምን ያደርገዋል? ይሰጠዋል። ሮሜ ላይ ስታነቡ እግዚአብሔር እንደ እምነታችን መጠን እንደ ስጦታችን መጠን እምነትን እያካፈለ ይሰጠናል ይላል። የሚሰጥ እምነት አለ። አሁን ስለሱ አይደለም። ሶስተኛው የእምነት አይነት ነው። ሶስተኛው የእምነት አይነት የምንኖርበት እምነት ይባላል። ጻድቅ በእምነቱ በህይወት በሉልኝ። እሺ ጻድቅ በእምነቱ እስቲ በእምነቱ እቺ ቱ የምትሏን ረገጥ አድርጓት። በእምነቱ በእምነት አይደለም፣ በክርስትና እምነት አለ። በእምነቱ በህይወት ይኖራል። ሰውየው እምነት ከሌለውስ ድኗል
የእግዚአብሔርን የኃይል ህይወት ግን መለማመድ አይችልም። የገዥነት ህይወት መለማመድ አይችልም። የስልጣን ህይወት መለማመድ በእምነቱ እግዚአብሔር የእምነትን መንፈስ ይጨምርላችሁ። እምነት በአዲስ ኪዳን ህግ ነው። በሮሜ ምዕራፍ 3 ቁጥር 27 ጀምሮ ስታነቡ የእምነት ህግ የሚባል faith now it becomes the law of the new testament። ሰንበት የለም። የሴት ልጅ የወር አበባ ጊዜ ነካ ተብለ ከሰፈር ውጪ ወጥተህ አትቀደስም። በብሉይ ኪዳን እንደነበረው ማለት ነው። አህዛብ ስትነካ ረከስኩ ብለ ውሃ ውስጥ አትገባም። በአዲስ ኪዳን አንድ ህግ ብቻ ነው ያለው። እሱም ህግ የምን ህግ ይባላል? የእምነት ህግ። faith is the principle, faith is the law, faith is the cause። እምነት ህግ ነው። እምነት መርህ ነው። እምነት ምንጭ ነው። እስቲ አሜን በሉ። እምነት ምንጭ ነው። ጌታ ኢየሱስ ክርስቶስ በማርቆስ 11 ላይ ሲነግራቸው በእግዚአብሔር እመኑ አላቸው። ይሄንን ተራራ ተነቅለ ወደ ባህር ተተከል ብትሉት ይሆንላቸው። so the cause is faith, the result is moving the mountain። ጌታ ኢየሱስ እስቲ አሜን በሉ። እምነት ምንጭ ነው። ተራራውን መንቀል ውጤት ነው የሚሆን። ስለዚህ እምነት ብለን ስንነጋገር ስለ ዳንበት እምነት አይደለም። እሱ አንድ ጊዜ ለደህንነታችን ስማችን በሕይወት መጽሐፍ እንዲመዘገብ እግዚአብሔር ያደረገው ነው። ሁለተኛው እምነት የኛ አይደለም። የእምነት ስጦታ ላላቸው ሰዎች የሚሰራ ነው። እነ ስዊል ጎርዝ ማን ነው ስሙ? ስሚዝ ዊግስ ጎርዝ። አንድ ጊዜ አንዱ ሰውዬ እሱ ጋር ሊያገለግል ሊጸልይለት መጣ እና ሲያው እንትኑ ቆራጣ ነው፣ እግሩ ቆራጣ ነው እና አንድ እግሩ ጫማ አለው፣ አንዱ ቆራጣ ነው እና ስሚዘና ስንት ቁጥር ነው ጫማ የምታረገው? 43 በቃ ሂድና አዲስ ጫማ ግዛ። ምን አዲስ ጫማ ብሎ ጫማ ቤት ሄደ። ጫማ ሰሪው እስቲ እቺ ነጭ ጫማ 43 ቁጥር ፈልግልኝ ባለ ጫማ። እንዳውም ሁለቱም እግሩ ነው ቁጥሩ ቆራጣ። ይቅርታ አድርጉልኝ፣ በዊልቸር ነው የሚሆነው። ሁለቱም እግሩ ቆራጣ እና ጫማ ሰሪው ማን ነው? ባለ ጫማ ቤቱ ለማን ነው? ለኔ። ስንት ቁጥር ነው ብትወልቅ? 40 ምን ታረጋዋለህ አንተ? የት ጋር ታረጋዋለህ? አረጋዋለሁ። ለምን? ስሚስ ተናግሮኛል። ምን ብለህ? 43 ቁጥር ጫማ ሂድና ግዛ ብሎኛል። ሰውየው ያው ምን እንግዲህ እብድ ሰው መጥቶብኛል ብሎ 43 ቁጥር ጫማ አንስቶት እንዲህ ሲል ከዚህ ውስጥ እግር በቀለ። ይሄ የእምነት ስጦታ የምንለው ማለት ነው። የእምነት ስጦታ በቀለ እንዴ በቀለ፣ ያኛውንም በቀለ። እግዚአብሔር በእንዲህ አይነት የእምነት ስጦታ ባላቸው ይባርከን። በቃ ጣጣ የለው፣ ጸሎት የለው፣ ውጊያ የለው። ሂድ ብቻ ነው የሚል። ለምን አሜን አትሉ? ሂድ ጫማ ግዛ ማለት መንፈሳዊ ዓለም በጣም የሚገርመው ነገር የሚያከብረው ማዕረግ አይደለም ብያለሁ። የሚያከብረው እምነትን እንዲላችሁ አሜን በሉ። እኛ ኢትዮጵያን በጣም በቃ ሌላ ጊዜ እሺ፣ እኛ ኢትዮጵያን ብሩካን ይቅር፣ ችግር አለን። ለምን? ለማመን ችግር አለን። በእምነት እርምጃ ለመውሰድ ችግር አለን። ምክንያቱም ውስጣችን የተጠቀጠቁ ብዙ ኮሌስትሮሎች ስላሉ፣ እነ ፍርሃት፣ እነ ጥርጣሬ። ባይሆንስ ይሄ ሰውዬ ባይሆንስን ይዞ ቢሄድ ኖሮ አይሆንም ነበር። ይህንን የእግዚአብሔር ሰው አምነው የእምነት ስጦታ ነው። ስፔስ ትልቅ ሰው ምናምን እንዳይመስላችሁ ቧንቧ ሰሪ የነበረ ሰው ነው። ታሪኩን የምታውቁ ሰው ጋርስ ጀነራል ቡክ ላይ አለ። አንብቧቸው። እሱ መጽሐፍ በአማርኛ ካገኛችሁ በጣም አንብቧቸው። የእግዚአብሔር ጀነራሎች በዙሪያችን የከበቡ ደመናዎች። ሚስቱ ስትሞትበት ስሜዝ አልፈልግም አለ። አገልግሎት አልፈልግም። ለምን ደግሞ አታገለግሉ? እግዚአብሔር መጥቶ መልስልኝ። ማንን? ሚስቴን። እሷን ካልመለስክ እዚህ ምድር ላይ እኔ አላገለግልም። እግዚአብሔር እኮ ልክ አይደለህም ምናምን እምነቱን አየና መለሰለት። ስጦታው ስለነበረ እግዚአብሔር ለዛ አሎኬት ስላደረገ ያንን ቻናል ስለከፈተለት እግዚአብሔር እንዲህ አይነት ሰዎችን ያብዛል። ስለነዚህ አይነት ሰዎችና እምነት እንዲኖራቸው ይሄ መንፈስ ቅዱስ እንደሚፈቅድ መጠን ለሚወደው ምንም ያደርገው ነው የሚሰጥ። እንዲህ አይነት እምነት የለህም ማለት አይደለም። እያወራን ያለነው ስለምንኖርበት እምነት። በየቀኑ ጻድቅ በእምነት በህይወት ይኖራል ስለተባለ ይሄ እምነት ሁል ጊዜ ልታሳድገው ልትንከባከበው፣ ይሄ የጦስ ዶርህን ትተህ ላይክ ላይ ልታደርግ ይገባል። ምክንያት ትተህ እኔ ጋር ነው ችግሩ። ደቀ መዛሙርቱ በጣም የገባቸውና ጌታ በእውነት ረዳቸው እነሱንም ብዬ ከማስበው መጽሐፍ ቅዱስ ላይ ከጠየቋቸው ጥያቄዎች እኛ ልናወጣው ያልቻልነው ስለምንድን ነው? ጌታ ተላሰሰ። ዛሬም ለአንዳንዶቻችሁ ሚስጥር እየነገራችሁ እግዚአብሔር እስከ ዛሬ ያቃተሽ ነገር የሚወገድበት ሚስጥር ጾሚና ጸልይ። በእምነትሽ ላይ ጾምና ጸሎትን ጨምሪበት። ከቤትሽ ውስጥ ያስወጣዋል፣ ከመንገድ ላይ ያስወጣዋል፣ ከዘር ላይ ያስወጣዋል። ያልተቻለውን ነገር የምትችልበት ኢምፓወር የምትሆንበት መንገዱ ዲቫይን ቻናል የሚለቀቅበት መንገዱ ይሄ የእምነትህ ስጦታ እምነት በየቀኑ ሲያድግ። አንድ አስደንጋጭና አበረታች የእግዚአብሔር ቃል ላሳያችሁ። ዮሐንስ ወንጌል ምዕራፍ 14 ላይ አስደንጋጭም ነው ከክብደቱ የተነሳ ማለት ነው። እና የሚገርመው ደግሞ ይህንን የተናገረው ራሱ ጌታ ኢየሱስ ክርስቶስ መሆኑ ነው። እና ጌታ ኢየሱስ ክርስቶስ ምዕራፍ 14 ላይ ምን ይላቸዋል? ዮሐንስ ወንጌል ምዕራፍ 14 ላይ በጣም ነው የሚያስደነግጠው። አሁን የእምነት ስጦታ ላላቸው አይደለም የሚለው፣ በእኔ የሚያምን ብሎ ይጀምራል። ከኔ ጋር ናችሁ? በእኔ ምን የሚል የሚያምን
ቁጥር 12 ላይ እውነት እውነት እላችኋለሁ ገጽ 95 አገኛችሁት? በእኔ የሚያምን እውነት እውነት እላችኋለሁ በእኔ ምን የሚል የሚያምን እስቲ በእኔ የሚያምን በሉ እስቲ አምናለሁ በሉ። እግዚአብሔር አለማመናችንን ይርዳ፣ ያግዘን፣ እዛ ላይ ያግዛችሁ፣ እኔንም ያግዝ፣ ሁላችንንም ያግዝ። ቻሌንጁን ተመልከቱ። በእኔ ምን የሚል የሚያምን እኔ የማደርገውን ስራ እርሱ ደግሞ ምን ያደርጋል። ዘ ሚኒመም ቤንች ማርክ የአንድ አማኝ ሚኒመም ቤንች ማርኩ ምንድነው? ሚኒመም ሪኳየርመንቱ ኢየሱስ ያደረገው ምን ማድረግ ነው። ፈታኝ ነው፣ ምክንያቱም በህይወታችን ብዙዎቹ እሱ ያደረጋቸው ስላልሆኑ ማለት ነው። ከኔ ጋር ናቸው። ይህንን የሆነ ሰው አመለካከት ቢሆን ይሄ የጳውሎስ መረዳት ነው ምናምን እንላለን። ጌታችን ራሱ ነው በእኔ የሚያምን አንደኛ አለ ዘ ሚኒመም ቤንች ማርክ እኔ የማደርገውን ነገር ያደርጋል። ይርዳን፣ ግድ የለም አሜን በሉ። ይርዳን፣ ያግዝ። ሚኒመም ቤንች ማርኩ ይሄ ነው። ድንጉጥ ርቡሽ ምናምን ብርብትበት የሚል አይደለም። ጌታችን ተርበትብቶ ስለማያውቅ ከላያችሁ ላይ በኢየሱስም ይሰበር። ይሄ ትራውማ ነው። ከላያችሁ ላይ በኢየሱስም ይሰበር። ፍርት ድንግጥ የሆነ ነገር ሲፈጠር የሆነ ነገር አሁን አንዳንዱ ሰው ሰሞኑን የሚደርሱኝ ስልኮች ፓስተር እንትን ነው ምንድነው ምን ኢኮኖሚ ኮላፕስ ሊያደርግ ነው፣ ሪሴሽን ሊገባ ነው እና እንዴት ነው የምንሆነው? በቀደም ዘምረን በዙም አልኳቸው ምን የሚለውን ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢወስዱ አንደኛ ፍራም ብለን የለ እንዴ? አዎ ብለን ነበር። ታዲያ ማለት ቲያትር ነበር የሰራ ነው ማለት እንትን ነው ድራማ ነበር እየሰራን የነበረው። ወደዛ ምን ወዳጆቼ አሊጎሪም አይደለም ይሄን ያዕቆብ ልጆች ሲዘምሩት በምሳሌነትም አይደለም የዘመሩት። ምድር ውጤት እንጂ ምንጭ ስላልሆነች ይሄን የገባቸው እዛ ላይ እግዚአብሔርን ከፍ ከፍ አደረጉ። እረፉ እኔም አምላክ እንደሆንኩ ምን አሉ? እወቁ። እግዚአብሔር በአሕዛብ ላይ ከፍ ከፍ ይላል። ለምን? ምድር የእግዚአብሔር ቃል ውጤት እንጂ መኖሪያ አይደለችም። ያመጣት እሷ የመጣችው ምድር ብትጠፋ አምጪዋ ላይ እንቆማለን። ኧረ በጌታ በኢየሱስ እስቲ አሜን በሉ። ምድር ብትቀር የት ላይ እንቆማለን? we have no idea። ግን አንድ ነገር እናውቃለን፣ የማይጥል እጅ አለ። ኢኮኖሚ ኮላፕስ ለማንዴ አይደለም። እኔ ያዝናለሁኝ። ይሄ ደግሞ የሚሆን ነው። የዳማው ፈረስ በተለቀቀ ጊዜ ኢኮኖሚ ኮላፕስ እንደሚመጣ አስተምሬያለሁ፣ ነግሬያቸዋለሁ። እና አትደንግጡ። በዛ ሰዓት ጻድቃን ምንድነው የሚሆኑት? የጻድቃን ጥበብ ተቀምጧል መጽሐፍ ቅዱሳችን ላይ። የምንኖርበት እምነት ስንል በየቀኑ በእግዚአብሔር ቃል ላይ እያሳደግን ኢኮኖሚው ላይ ያለን ጦሳችንን የምንጥለው እኛ ጋር ሚስጥር አለ። ስንጾም ስንጸልይ በተሰበረ ኢኮኖሚ ውስጥ የሚያለመልም እግዚአብሔር አለ ብለን የምንኖርበት ይስሐቅን ተርከን እኛ ጋር ሲመጣ ለምንድነው የምንደነግጠው? እና ለኔ ያስበው ነው ለራስህ አስብ። ብዙ ሰው አስራቱን ስለማይሰጥ ኢኮኖሚ ኮላፕስ ስለሚሆን ቤትህ እንዳይቸገር ይሉኛል። እናንተ ራሳችሁ መጀመሪያ ለቤተ ክርስቲያናችሁ አስራታችሁን ስጡ፣ ለኔ አታስቡ። እኔን ጦስ ዶሮ ላይ ያረጉ ምክንያታቸውን ህዝቡና እኔ ላይ ያረጉታል።